በ2018 በጀት ዓመት በቡና ሻይና ቅመማ ቅመም ዘርፍ የተከናወኑ የፊዚካል ስራዎች ተስፋ ሰጪ ውጤት የተመዘገበባቸው ስለመሆኑ በአፈጻጸም ግምገማ ወቅት ተገልጿል። በበጀት ዓመቱ ከ98 ሚሊዮን በላይ የቡና ችግኝ በማዘጋጀትና በመትከል ከታቀደው በላይ ማከናወን የተቻለ ሲሆን ከ57987 ኪሎ ግራም በላይ የቡና ዘር በማዘጋጀት ተግባራዊ መደረጉም ተጠቁሟል። ከዚህም ከ60872 ቶን በላይ ቡና ከ5755 ቶን በላይ ሻይና ከ63217 ቶን በላይ ቅመማ ቅመም ለማዕከላዊ ገበያ በማቅረብ ገቢ መገኘቱን የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ ገልጸዋል። የቡናን ማሳ ከማስፋት አንጻር በበጀት ዓመቱ ከ92 ሚሊዮን በላይ የቡና ችግኝ ለመትከል ታስቦ ከ98 ሚሊዮን በላይ አሁን በደረስንበት መትከል ተችሏል። ይሄ ደግሞ በተለይ ከአረንጓዴ አሻራ ልማት ጋር በማስተሳሰር በአዲስ ማሳ በሞተ ከዳና በነቅሎ ተከላ ነባር ማሳ ላይም ጭምር ይህን ችግኝ ለመትከል ተችሏል። ይሄ ማለት የተሻለ አፈጻጸም ነው ብለን ገምግመናል። ሻይን በኢኒሼቲቭ ለመምራት ወደ ስራ ተገብቷል። በበጀት ዓመቱ በሁለት ዞኖች ላይ 6 አዳዲስ የሻይ ችግኝ ማባዣ ጣቢያዎችን በማቋቋም ወደ 1.8 ሚሊዮን የሻይ ችግኝ ለማዘጋጀት አቅደን ወደ 1 ችግኝ አዘጋጅተናል። የግብርና ምርቶችን ዓለም አመረትን ካልን ወደ ገበያ መውጣት አለበት። እንግዲህ ከዚህ አኳያ በበጀት ዓመቱ 71400 ቶን የቡና ምርት ነው ወደ ገበያ ለማውጣት ያቀድ ነው። በእርግጥ በጥረት ተደራሽ ብለን ያስቀምጥነው ግብ እንደተጠበቀው ነው ማለት ነው። ከዚህ አኳያ አሁን በደረስንበት ከ60 ሺህ ቶን በላይ ቀርቧል። የውይይቱ ተሳታፊዎች በበኩላቸው የቡና ሻይና ቅመማ ቅመም ባለስልጣን አሰራርን በቴክኖሎጂ የተደገፈ በማድረግ ቀጣይነት ያለው የምርት እድገት በማስመዝገብ የክልሉን ኢኮኖሚ ለማጠናከር እያበረከተ ያለው አስተዋጽኦ የላቀ መሆኑን ዋና ዳይሬክተሩ ገልጸዋል። በዘርፉ ለሚሰሩ ባለሙያዎች፣ አርሶ አደሮችና ሌሎች ባለድርሻ አካላት በምርት ጥራት፣ በችግኝ ዝግጅት፣ በገበያ ትስስርና በድህረ ምርት አያያዝ ዙሪያ የአቅም ግንባታ ስልጠናዎች መሰጠታቸውን ተናግረዋል። በዚህ ሂደትም ከአምና አንጻር እንደ ካፋ ዞን ከ48% በላይ የቡና ግብይት በተሻለ አፈጻጸም ለማዕከላዊ ገበያ ያቀረብንበት ዓመት ነው። ከዚህ መነሻ ደግሞ እንደ ክልልም የተደረገ ድጋፍ የክህሎት ስልጠና በቡና ጥራት ላይ ከማሳ ጀምሮ ሰፊ ድጋፎች ተደርጓሉ። እነዚህ ደግሞ የአርሶ አደርም ጭምር አምራች አርሶ አደሮች፣ ባለሀብቶች፣ ነጋዴዎችም ጭምር በቡና ጥራት ላይ ተገቢ የሆነ ቅድመ ዝግጅት እንዲያደርጉ የተሻለ ደረጃ የጠበቀ ቡና የክልላችን እንዲወጣ ተደርጓል። የባለስልጣኑ ያልተቋረጠ ድጋፍና ክትትል ለውጤቱ መሻሻል አይነተኛ ሚና እንዳበረከተ አስረድተዋል። የእነሱ ድጋፍ እስከ ቀበሌ ድረስ፣ እስከ አርሶ አደሩ ጓሮ ድረስ፣ እስከ ባለሀብቱ ጓሮ ድረስ ድጋፋቸው በየሩብ ዓመትም እንዲሁም አንዳንድ ጊዜ በየወሩም ወርዶ የሚደግፉበት ሁኔታ አለ። በቡና ልማትና በቡና ምርታማነት ዝግጅት ግብይትና እስከ ማዕከላዊ ገበያ ድረስ የምናቀርባቸው ስራዎች ላይ ዘንድሮ እቅዳችን 100% በላይ ነው የሰራ ነው። አሁን የተጀመረው የግብር ኃይል ስራ ጠንክሮ እንዲቀጥል ነው። መቋረጥ የለበትን፣ ወደ ኋላ መመለስ የለበት በሚቀጥለው ዓመት። ይሄ ከሆነ ጥራት ያለውን ቡና አቅርበን አርሶ አደሩንም አካባቢውንም አገርን እንጠቅማለን የሚል ግምገማ አለኝ። የበጀት ውስንነት፣ የገበያ ችግሮች፣ የመዋቅር ክፍተቶችና የምርት ጥራት ተግዳሮቶች በግምገማ ወቅት የተነሱ ችግሮች ሲሆኑም ለቀጣይ በጀት ዓመት በመቅረፍ የምርት መጠንንና ጥራትን ለማሳደግ በቅንጅት መሰራት እንዳለበት ተገልጿል።